የእግዚአብሔር ቤተሰቦች ኪዳን የሚለው ቃል ሁላችንም እናውቀዋለን። ግን ትክክለኛ ሚስጥርና ለኛ ለሰው ልጆች ያለው ጥልቅ ትርጉም ምንድን ነው? ዛሬ በታሪክ በስነ ጽሑፍና በመጽሐፍ ቅዱስ ምስክርነት የታጀበ እጅግ ድንቅ ጉዞ እናደርጋለን። እግዚአብሔር አምላክ ለአዳም ከገባለት የ5500 ዘመን ተስፋ ጀምሮ በኖህ ቀስተ ደመና በሙሴ ጽላት አልፎ እስከ እናታችን እስከ ኪዳነ ምሕረት ድረስ የተዘረጉትን ሰባቱን ታላላቅ ኪዳናት በዝርዝር እንመለከታለን። ይህ ትምህርት ሃይማኖታዊ እውቀት ብቻ ሳይሆን ፈጣሪ ለኛ ያለውን የማይለወጥ ፍቅር የምንረዳበት ነው። ቪዲዮውን እስከ መጨረሻው ከተከታተላችሁ በሕይወታችሁ ውስጥ ያላችሁን የቃል ኪዳን በረከት በሚገባ ትረዳላችሁ። ቆይታችሁ ከኛ ጋር ይሁን። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ኪዳን ምንድን ነው? ኪዳን ቃሉ ተካየደ፣ ተማማለ ከሚለው የግዕዝ ግስ የወጣ የተገኘ ሲሆን ትርጉሙም ውል፣ ስምምነት የሚል ነው። በጽንሰ ሐሳብ ደረጃ ተዘምዶንና መቀራረብን፣ መዋደድን፣ አንዱ ለአንዱ ያለውን ፍቅር ያመለክታል። ኪዳን ብዙ ጊዜ የሚፈጸመው በቃል ስለሆነ ቃል የሚል ሐሳብ ተጨምሮበት ቃል ኪዳን ይባላል። ኪዳን በሰውና በእግዚአብሔር እንዲሁም በሰውና በሰው መካከል የሚመሰረት ስምምነት ነው። በሰዎች ደረጃ ያለውን ኪዳን እንደ ማስረጃ የምናየው የአብርሃምና የአቤሜሌክን ታሪክ ነው። አቤሜሌክ በእሱና በልጆቹ ላይ አብርሃም ክፉ እንዳያደርግበት ከእሱ ጋር ተማምሎ ነበር። አብርሃምና አቤሜሌክ ያደረጉት ስምምነት ለጊዜው የአብርሃምን ኃያልነት ያሳይ እንጂ አብርሃምም ከአቤሜሌክ ጋር እንዲዋዋል ያደረገው የኪዳኑ መነሻ አለው። የአብርሃምን አየን እንጂ ኢያሱና በከነዓን ይኖሩ የነበሩ ሰዎች እንዲሁም ዳዊት ከእስራኤላውያን ጋር ያደረገው ቃል ኪዳን እንደ ማስረጃነት ይጠቀሳል። ሌላውና ዋነኛው ጉዳያችን እግዚአብሔር ከፍጥረቱ ጋር የሚያደርገው ቃል ኪዳን ነው። በባህሪ የማይታየው እግዚአብሔር ምሕረቱ የበዛ ስለሆነ ብዙ ጊዜ ከፍጥረቱ ጋር መሐላ ፈጽሟል። ከብዙ አበው ጋርም ቃል ኪዳን አድርጓል። የማይታይና ኃያል እግዚአብሔር ከፍጥረቱ ጋር የሚያደርገውን ውል ለተመለከተ ቸር አምላክ እንዳለው ያውቃል። እናም ቃል ኪዳኑን ትውልድ እንደ ርስት እየተቀባበሉት የሚቀጥል ነው። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳኔን አቆማለሁ፣ ለአንተና ከአንተ በኋላ ለዘርህ አምላክ ሆን ዘንድ። ለአባቶቻችን የገባኸውን መሐላ አስብ መባሉ ለዚህ ነው። ምሕረቱን በአበው ቃል ኪዳን በኩል ተጠብቆ እንዲፈጸም የተዋዋላቸውን ቅዱሳንን እያነሱ እግዚአብሔርን መጠየቅ የቤተ ክርስቲያናችን አስተምሮ ነው። ከነዚህ ጋር ተያይዞ በቤተ ክርስቲያናችን የሚታወቁ 7 ኪዳናት አሉ። አንደኛ ኪዳነ አዳም ነው። ኪዳነ አዳም ማለት እግዚአብሔር ለአዳም የገባለት የምሕረት ቃል ኪዳን ማለት ነው። አምላካችን እግዚአብሔር አዳም ከበደለ በኋላ ወደ ገነት ተመልሶ እንደሚያስገባውና እንደሚያድነው ቃል ኪዳን ገባለት። ዋናው የምሕረቱ ቃል ኪዳንም ያለው እዚህ ላይ ነው። ከ5 ቀን ተኩል በኋላ ከልጅ ልጅህ እወለዳለሁ ብሎ ኪዳኑን ሰጠው። አዳም ለ5500 ዘመን ቃል ኪዳኑን ተስፋ ሲያደርግ ቆይቷል። በፍርዱ ፈታሂነቱን፣ በኪዳኑ ደግሞ መሐሪነቱን እያሰበ መቆየት ለአዳም ይገባው ነበርና ዘመኑ ሲደርስ ደግሞ ከእመቤታችን ተወልዶ የገባለትን ቃል ኪዳን ፈጽሞለታል። እወለዳለሁ ብሎ ለአዳም እንደነገረው በመወለዱም ሰውና እግዚአብሔር፣ ሰውና መላእክት፣ ብርሃንና ጨለማ ታርቀዋል። የእነዚህ ሁሉ መታረቅ ግን እግዚአብሔር ለአዳም የሰጠው ኪዳን ጊዜው ደርሶ ሲፈጸም ነው። ጊዜው ደረሰና በዘመነ ሥጋዌ ተወለደ። ለአዳም የልጅነት ጸጋውን ቀራንዮ ላይ ተሰቅሎ የደም ዋጋ ከፍሎ መልሶለታል። ከገነት ሲወጣ አድንሃለሁ ብሎ የገባለት ቃል ኪዳንም ፍጻሜውን ያገኘው በቀራንዮ የተቆረሰውን ሥጋውን የፈሰሰውን ደሙን የአዳም ልጆች ሁሉ በመቀበል በክርስቶስ ጉንደት ላይ ቅርንጫፍ ሆኖ በመብቀል ነው። ይህም ፈያታዊ ዜማን ደመ ማኅተሙን ይዞ ገነትን መክፈቱ ታውቋል። እግዚአብሔር ለአዳምና ለልጆቹ ያለውን ፍጹም ፍቅርም ሰው ሆኖ በአዳም የተፈረደውን መከራ ተቀብሎ በማዳኑ ተገልጧል። ሁለተኛ ኪዳነ ኖህ ነው። ሰው በጥንተ ተፈጥሮ ለክብርና ለቅድስና ሕይወት ቢፈጠርም አምላኩ እግዚአብሔርን ክዶ ለጠላቱ ተገዢ ሲሆን ኃያሉ ፈጣሪ በረቀቀ ጥበቡ ሥጋን ለብሶ አድኖታል።
ይህን ቃል የፈጸመበት ጥበቡ ሥጋን መልበስና መከራን መቀበል ነበር። ለዚህም ድንቅ ሥራው ከሰው ልጅ ከትውልደ ሐረግ መወለድ ስለሆነ ቃል ኪዳን ገባለት፣ ከልጅ ልጅ ተወልጄ አድንሃለሁ የሚል። አዳም ይህ ቃል እንዲፈጸም በተስፋ የጠበቀ ቢሆንም ከአዳም እስከ ኖህ ዘመን ድረስ ባሉት 10 ትውልድ ዓለም ደግሞ በአመፃ ተሞልታ ነበር። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች ተብሎ በመጽሐፍ ቅዱስ እንደተጻፈ አምላካችን በዚህ ጊዜ ለኖህ እንዲህ አለው፣ የሰው ሁሉ ጊዜው በፊቴ ደርሷል፣ ከነሱ የተነሳ ምድር ክፉ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ አለ። ጻድቁን ሰው ኖህን ግን አምላካችን በመርከብ ከልሎ አድኖታል። እግዚአብሔርም ኖህን አለው፣ አንተ ቤተሰቦችህን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና አለ። የጥፋትን ውሃ ዳግም ምድር ላይ እንደማያመጣ እግዚአብሔር ለኖህ በገባለት ቃል ኪዳን ድህነትን አግኝቷል። ኪዳነ ኖህ የሰው ዘር ከአምላክ ዳግም በውሃ መሙላት እንደማይጠፋ የተገባለት ቃል ኪዳን ነው። ይህም የዘላለም ምልክት ነው። ያ ቃል ኪዳን መለኮታዊ ጥበቃ ሆኖለት ሰዎችን ከጥፋት ውሃ ጠላት የሚጠብቃቸው ነው። ጻድቁ ኖህ ይኖርበት በነበረበት ዘመን የሰው ዘር በሙሉ አምላኩን በመበደሉ የፈጣሪያቸው ቁጣ በማየሉ ምድርን በውሃ ጠፋት። 40 ቀንና 40 ሌሊት በዘነበው ዝናብም የሰዎች እንዲሁም የሌሎች ፍጥረት ሁሉ እልቀት ሆኗል። ኖህ ወደ መርከቡ ይዟቸው እንዲገቡ የታዘዙት የእንስሳት አይነቶች ብቻ ተረፉ። ኖህ ጻድቅ ሰውና አምላኩን የሚያመልክ ስለነበር ከፈጣሪ ታዞ መርከብን በመስራት ቤተሰቡን ሲያተርፍ፣ ዓለም ግን በማየት ስራው የጠፋች። ከዚህም በኋላ ኖህ ከመርከቡ ሲወጣ እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ገብቶለታል። ዳግመኛም በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም አለ። ሦስተኛው ኪዳን ኪዳነ መልከ ጸዴቅ ነው። ድህነት ዓለም የተፈጸመበት ድንቅ የአምላካችን ጥበብ በሥጋ መከራን መቀበልና በመልዕልተ መስቀል ነበር። እሱ ሞቶ ለእኛ ሕይወትን ሰጥቶናል። በቅዱስ መስቀሉ ላይ የቆረሰልን ሥጋውና ያፈሰሰልን ደሙ ለነፍሳችን ፈውስ ሆኖልናል። ፈጣሪያችን እግዚአብሔር ይህን ድንቅ ሥራውን አስቀድሞ ለአባታችን አብርሃም አመልክቶታል። ለዚህም ግብር መፈጸም ለሰው የተገባለት ቃል ኪዳን ኪዳነ መልከ ጸዴቅ ነው። መልከ ጸዴቅ የተባለው ጻድቅ ሰው አባታችን አብርሃም በነበረበት ዘመን የኖረ ሰው ነው። አባታችን አብርሃም በእግዚአብሔር አምላክ በታዘዘው መሰረት አስራቱን በኩራቱንና ቀዳማዊቱን ይዞ መልከ ጸዴቅ ይኖርበት ወደ ነበረው ተራራ ሲደርስ ባህታዊ መልከ ጸዴቅ ይኖርበት ከነበረው ዋሻ በመውጣት ህብስተ አኮቴትና ጽዋ በረከት ይዞ ተቀብሎ መረቀው። አብርሃምም አስራቱን በኩራቱን አቅርቦለታል። መልከ ጸዴቅ የሰጠው ህብስተ አኮቴትና ጽዋ በረከት የክርስቶስ ቅዱስ ሥጋውና ክቡር ደሙ ምሳሌ ነው። መልከ ጸዴቅ ደግሞ የጌታችን የኢየሱስ ክርስቶስ ምሳሌው የሆነ የሳሌም ንጉሥ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ በህብስትና በወይን ያስታኩት ነበር። አምላካችን እግዚአብሔር ለሚሰራው ክህነትና ሚስጥረ ቁርባን ምሳሌ አድርጎ በቃል ኪዳን አትሞታል። ካህኑ መልከ ጸዴቅ በዚህ ተሰውሮ የሚኖር ሆነ እንጂ ሞትን እስካሁን አልቀመሰም። ይህም ከአብርሃም ጋር በተገናኙ ጊዜ ተገልጧል። አራተኛ ኪዳን ኪዳነ አብርሃም ነው። መጽሐፍ ቅዱስ በሐዲስ ኪዳንም ሆነ በብሉይ ኪዳን አብዝቶ ከሚዘክራቸው ቅዱሳን እንደ አባታችን አብርሃም የሚሆን የለም። ከታራ ትውልድ የተወለደው ቅዱስ አባት በስነ ፍጥረት ምርምር አምላኩን ያወቀ ጥበበኛ ሰው ነው። በኋላም የሕዝብና የአሕዛብ አባት ሥርወ ሃይማኖት የጽድቅ አበጋዝ ለመባል በቅቷል። በፍቃድና በትእዛዝ እግዚአብሔር አብርሃምን ከአባቱ ወገኖችና ከዘመዶቹ ተለይቶ ሀገሩ ትቶ በመውጣት አምላኩን ሲያገለግል ኖሯል። በዚህ ጊዜ ፈጣሪ እንዲህ አለው፣ ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደ ማሳየህ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን አለ። ከሚስቱ ሳራ ጋር በከነዓን ምድር በቅድስና ሕይወት ሲኖሩ የእግዚአብሔርን ፍቃድ ፈጸመ። ስለዚህም አምላካችን እግዚአብሔር ተገለጠለትና እንዲህ በማለት ቃል ኪዳን ገባለት። እነሆ ቃል ኪዳኔ ካንተ ጋር ነው፣
ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አደርግሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ። ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳኔን አቆማለሁ። ለአንተና ካንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባት ምድር የከነዓን ምድር ሁሉ ለዘላለም ግዛትህ ይሆን ዘንድ ለአንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክ መሆናቸዋለሁ አለ። ዳግመኛም እግዚአብሔር ለአብርሃም እንዲህ አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከአንተ ወንድ ሁሉ ይገረዝ። የቁልፈታችሁን ሥጋ ትገርዛላችሁ። በእኔና በእናንተ መካከል ላለው ቃል ኪዳንም ምልክት ይሆናል። የ8 ቀን ልጅ ይገረዝ። በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትህ የተወለደ በብርም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ሥጋ ያልተገረዘ ቁላፍ ሰው ሁሉ ያች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። በዚህም አምላካችን እግዚአብሔር ለአባታችን አብርሃም ግዝረት የቃል ኪዳን ምልክት እንዲሆነው ሰጥቶታል። አምስተኛ ኪዳን ኪዳነ ሙሴ ነው። ሊቀ ነቢያት ሙሴ በልደቱ ጊዜ በእግዚአብሔር ድንቅ ታምር የእስራኤላውያን ወንድ ልጆች በመወለዳቸው ወቅት እንዲገደሉ ከወጣባቸው አዋጅ መትረፍ የቻለ በፈርዖን ቤት በእናቱ እጅ ያደገ በኋላም በእግዚአብሔር ጥሪ በቅድስና ከመኖር አልፎ እስራኤላውያንን በአምላክ ኃይል ከግብፅ ባርነት አውጦ ወደ ምድረ ርስት መርቶ ያስገባ ታላቅ ነቢይ እንደሆነ መጽሐፍ ቅዱስ ይመሰክራል። ሙሴ የነቢያት አለቃ፣ የእስራኤል እረኛ፣ የእግዚአብሔር ሰውና ፍጹም ትሑት የዋህ ሰው ነበር። ነቢዩ ሙሴ እስራኤላውያንን ከግብፅ ባርነት ካወጣቸው በኋላ ለ40 ዘመናት በበረሃ በመራበት ወቅት ከእግዚአብሔር የኪዳን ጽላትና 10ሩን ትእዛዛት ተቀብሏል። በዚህ ጊዜ አምላከ ቅዱሳን እግዚአብሔር እንዲህ በማለት ተናገረው። ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታደርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና የእግዚአብሔር የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ሥራ ተግባርህንም ሁሉ አድርግ። 7ኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በሱ ምንም አትስሩ። እግዚአብሔር በ6 ቀን ሰማይና ምድርን ባህርንም ያላቸውን ሁሉ ፈጥሮ በ7ኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኳታል ቀድሷታልም። እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት፣ ሎሌውን፣ ገረዱን፣ በሬውን፣ አህያውን ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ አለ። ነቢዩ ሙሴ ከአምላክ ጋር በተደጋጋሚ ፊት ለፊት የተነጋገረ ነቢይ መሆኑን መጽሐፍ ቅዱስ ይገልጻል። እግዚአብሔርም በሲና ተራራ ከሙሴ ጋር መነጋገርን በፈጸመ ጊዜ በእግዚአብሔር ጣት የተጻፈውን ከድንጋይ የሆኑትን 2ቱን የምስክር ጽላቶች ሰጥቶታል። ስድስተኛ ኪዳነ ዳዊት ነው። ልበ አምላክ ነቢዩ ዳዊት ትውልዱ ከኤፍራታዊው ሰው ከእሴይ ዘር የሆነ በብላቴናነት ዕድሜው በእረኝነት መስክ ተሰማርቶ በነበረበት ጊዜ ከ7ቱ ወንድሞች መካከል ከእግዚአብሔር ዘንድ ለንግስና የተመረጠ ኃያል ጦረኛና ጥበበኛ ንጉሥ መሆን የቻለ ቅድስት ቤተ ክርስቲያን ለበርካታ አገልግሎት የምትጠቀምበትን 150 መዝሙራትን የደረሰ የአምላክ ባለመዋል ነው።
ቅዱስ ዳዊት ስርወ ነገሥት ጻድቅ፣ የዋህና ብሩክ የሆነ አባት ነው። አምላካችን እግዚአብሔር ከእረኝነት ጠርቶ ንጉሥ ካደረገው በኋላ ተወድ ፍሬህ በዙፋንህ ላይ ያኖራለሁ በማለት ቃል ኪዳን ገብቶለታል። ፈጣሪያችን ይህን ቃል ኪዳን ዳዊትን እንዳልዋሸው አንድ ጊዜ በቅድስናዬ ማልኩልህ በማለት በመሐላ አጽንቶለታል። እግዚአብሔር ወልዴ ከሰማየ ሰማያት ወርዶ ባህሪውን ዝቅ አድርጎ ለድህነት ዓለም ወደዚህ ምድር እንደሚመጣና ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የመወለዱን ነገር አስቀድሞ አምላካችን ለነቢዩ ዳዊት ከዘሩ እንደሚወለድ ሲነግረውም ቃሉ ይፈጸም ዘንድ እንደወደደ ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ ጽፎት እናገኛለን። ጻድቅ እሱ ዳዊት ክርስቶስ በስጋ ከሱ እንደሚወለድ ባመነ ጊዜ የእግዚአብሔር ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህ በኋላ እነሆ በኤፍራታ ሰማ ነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ሰባተኛው ኪዳን ኪዳነ ምሕረት ነው። በድንቅ ጥበቡ እግዚአብሔር አምላክ ዓለምን ያዳነው እጅጉን መሐሪ ስለሆነ ነው። የቀድሞው የብሉይ ኪዳን ኪዳናት ሕዝቡን ከሲኦል መታደግ አልቻሉም ነበር። ፍጹም የሆነው ኪዳን የተደረገው በሰባተኛው ኪዳን ነው። ይህም ለሰው ዘር ምሕረትን ባስገኘች በንጽሕት ቅድስት ድንግል ማርያም ነው። የምሕረት ቃል ኪዳን የተሰጠችውን እናታችንንም ኪዳነ ምሕረት እያልን የምንማጸናት ለዚህ ነው። ለአዳም የተገባለት የምሕረት ቃል ኪዳን በእሷ ተፈጽሟልና። እመቤታችን አምላክን በድንግልና ጸንሳ በድንግልና ወልዳለችና ጌታችን መድኃኒታችን ኢየሱስ ክርስቶስ መከራን ተቀብሎ እንዲሁም በመስቀል ተሰቅሎ ዓለምን ያዳነው ከእሷ በነሳው ሥጋና ነፍስ ነውና በነገረ ማርያም ላይ ተጽፎ እንደምናገኘው ከጌታችን ከመድኃኒታችን ከኢየሱስ ዕርገት በኋላ ወደ ልጇ መቃብር ቦታ ጎለጎታ እየሄደች ትጸልይ ስለነበር በየካቲት 16 ቀን በጸለየችው ጸሎት ቃል ኪዳን ገብቶላታል። ጸሎቷም እንዲህ የሚል ነበር። ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው በመሆንህ 9 ወር ከ5 ቀን በቻለችህ ማኅፀኔ ከአንተ ጋር ከሀገር ወደ ሀገር መሰደዴ መጠህ ልመናዬን ትሰማኝ ዘንድ እለምንሃለሁ አለች። ጌታችንም ምን ሊያደርግላት እንደሚሻ ሲጠይቃት በስሟ ለሚማጸኑ፣ መታሰቢያዋን ለሚያደርጉ፣ በስሟ ቤተክርስቲያን ለሚያነጹ፣ ዕጣን ዘይትና መባ ለቤተክርስቲያን ለሚሰጡ ምሕረትን እንዲያደርግላቸው ጭምር ጠየቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስም የካቲት 16 ዕለት የገባላት ቃል ኪዳን እንዲህ በማለት በመሐላ አጽንቶላታል። በራሴ በአባቴና በመንፈስ ቅዱስ ማልኩልሽ አለ። የምሕረት ቃል ኪዳን የተሰጠበት ይህ ዕለት ታላቅ ነውና ቅድስት ቤተ ክርስቲያናችን በድምቀት ታከብረዋለች። ቀድሞ ለነበሩት ኪዳናት ማለትም ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ መልከ ጸዴቅ፣ ኪዳነ አብርሃም፣ ኪዳነ ሙሴና ኪዳነ ዳዊት መደምደሚያው ነውና ዘላለማዊ ስለሆነው የማያልፍ የምሕረት ቃል ኪዳን እየታሰበም በመዝሙር በመሐሌትና በቅዳሴ ይከበራል። ከነዚህ 7 ኪዳናት መካከል የሰውን ሕይወት ወይም መንፈሳዊ ጉዞ በበለጠ የሚነካው የትኛው ነው? አስተያየቶን በኮሜንት መስጫ ላይ ያጋሩን። ከወደዳችሁት ለወዳጅ ዘመዶ ሸር በማድረግ የወንጌሉ ተካፋይ ያድርጓቸው። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን።